ፊርዓውን ኢንተርኔት ላይ ያለው ባህሪ ጥሩ ሰው፣ ድሃን ወዳጅ፣ ድሃን የሚረዳ የድሃ አባት አድርጎ ይቀርጻል። ያ ምን ማለት ነው? ጥሩ ሰው ነው፣ መልካም ሰው ነው አይደለ? ከዛም ጴንጤ ደግሞ ሃሌሉያ ድሃን ሰብስቦ ሃሌሉያ ምናምን ሲል ደግሞ የእግዚአብሔር ሰው ነው፣ ታምነዋለህ። በሴትነቷ ድረስ ነው የተሰደበችው። በሴትነቷ ድረስ ነው የተሰደበችው። ይሄ ደግሞ እግዚአብሔር አይወደውም። እግዚአብሔር ከበደልክ በደልህን አውቀክ ይቅርታ ማጠይቅ ከሆነ ጭራሽ ሌዎችክ እግዚአብሔር ምሳ ጋበዘኝ፣ ስጸልይ መጋረጃ ተቃጠለ፣ ዱባይ ተንቀጠቀጠ፣ መሬት እግዚአብሔር 30 ሚሊዮን ብር ባንክ አካውንት ውስጥ አስገባ፣ ይሄ ሁላ ዲስኩርህ አንተን አሳነሰ። ያ ሙሌ ከቤራ ቤት ላይቭ የሚተላለፈው በሲንጋፖር ነው። ኤአይን ቼክ ሳረግ 99% ኤአይ ነው። ግለሰቡ ራሱ ኤአይ ነው። ምን ተስኖት ብየዋለሁ። ማያረገው ነገር የለም። ሰውነቱ ከፕራይቬት ጀት በላይ ሆኖ የሚቆም ሰው ነው። ምን ማያረገው ነገር አለ? ሽሮ እስከ ድስቱ ከኦንላይን ሰርቆ ቢበላ ነው። አስቧል? ወንድ ልጅ ሽሮ እስከ ድስቱ ሰርቆ ኦንላይን ነው የሚፖስት? የትኛው? እኔ አሁን ሽሮ ስትበሉ ከበላችሁ በኋላ ፖስቱ ማለት ነው የጀመርኩት። ኢማጂን ቴዲ፣ እንግዲህ እኔ አሁን ምን ያህል ብንናቅ ነው የጴንጤ ፓስተርን አስቀምጦ ሞቲቬሽን ስፒከር የሚባለውን አስቀምጦ ወንድሞች ጌታን እንደው በእውነት ፍረዱኝ። ጌታ ኢየሱስ ወደ ዱባይ አሜሪካ ኤምባሲ ላከኝ ይላል። አይናቸውን እያየ እኮ ነው። ከዛም ከየት ነው የመጣው ሲሉት ከላይ ነው የመጣሁት። ሁለቴ ነው ያለው ለዞን በነገር አንዴ እንኳን ተሳስቶ ነው ትላልቅ አምኖበት ነው ያለው። ከላይ ነው የመጣሁት አለ ማለት ነው። ከዛ ገባና በልሳን ቪዛ ኦፊሰሯን አናግሬ አሜሪካ ቪዛ አግኝቼ አሜሪካ ደግሞ ተነጥቄ መጥቼ እንዴት እንደመጣው አላውቅም። ቪዛና ትኬት እኮ ያባከነ እኮ ግለሰብ ነው። በህግ እንኳን መጠየቅ አለበት። ይሄ እኮ ቪዛ ለሌላ ሰው ይጠቅም ነበር እኮ። ተነጥቆ ነው የመጣው ከዱባይ። እንዴት አሜሪካ እንደገባ አያውቅም ሲያወራ ማለት ነው። እግዚአብሔርን እኮ ስራ የቀጠረ ነው። እግዚአብሔርን የመከረ እግዚአብሔርን የተቆጣ ሁሉንም ላስደምጣችሁ ይችላል። ከራሱ ንግግር ከግለሰብ አሁን በቃክ ያለው እኛ አይደለን፣ እግዚአብሔር ነው ያለው። እግዚአብሔር አሳንሶታል። እግዚአብሔር ነው ያሳንሰው። ቪክቲሞቹ ከወለጋ ማህበረሰብ እስከ መቄዶንያ አረጋውያን ጧሪ ላጡ እኔ ማለት ብዘርፍ ከመቄዶንያ ትዘርፋለህ? ብዘርፍ የኦንላይንን ሽሮ ምኑን ተወሽ፣ እሱንስ ቀን እናልፈዋለን። ከመቄዶንያ እንዴት ይዘረፋል? እንዴት? እግዚአብሔር 30 ሚሊዮን ብር አንተ ባንክ አካውንት ውስጥ ያስገባልሃል። አንድ ቁጥር ይቀይርልሃል። 30 ሚሊዮን ብር የአባትነት ድርሻዬን ስጠኝ ብየው ባንክ አካውንቴ ውስጥ የ18 ዓመት በዓሌ ላይ አስገባልኝ። ሀበሻን እኛን ደግሞ እንዴት እንደሚንቀን የሱን ታሪክ የወንጀል ታሪክ ለምን ታሰርክ ለሚባለው ጥያቄ የኢትዮጵያውያን አይገባቸውም። ፈረንጆቹ ግን አለ 2 ሳምንት አለቀሱ ታሪኩን ሰምተው። አሁን አንተ ካናዳ ነው የምትኖረው። ሰው እንኳን መቶብን 3 ቀን አይደል እንደሚሰጡ። ሁለተኛው ቀን እኮ ነገ ስንት ሰዓት ነው የምትገቢ ብሎ የሚደውሉልህ እኮ። የሱን ምስክርነት አስቦ ዲስኩር ማለት ነው ሰምተው ነጮች 2 ሳምንት ቁጭ ብለው ፍራሽ አውርደው ሲያለቅሱ ምን ያልሰማነው ነገር አለ? አሁን ግን ምንድነው ሌብነቱን ውሸቱን ስትይዘው አይንህን እንትን የሚልበት ምክንያቶች ያመጣል። አሁን ለምሳሌ አዲስ ታይምስ ሚዩት አድርግልኝ። ለምሳሌ የቴምር ኬዝ ነው አይደለ? ዋናው ነገር ኢንቮይስ ነው፣ ሪሲት ነው። አንዴ ፕሌን ላይ ነኝ፣
አንዴ የፍሎሪዳ አሊጌተር መቀመጫ ይነከሰኛል፣ ከዛም በኋላ ተነንኩኛል፣ አረኩኛል። ምን ያላለው ነገር አለ? ምክንያቱ ኦኬ ደግሞ ሲባል ታይለር ማርቲን ነኝ ብሎ ትራኮች መሀል እየነዳ አየን። ኦኬ ዌር ዘ ኢንቮይስ ብለን ስንል ፌክ ዶክመንት አመጣ። ከዛ እዛ ላይ ነው መቆም የነበረበት ታሪኩ። ሪል ኢንቮይሱን አምጣ ልንለው ስንጠይቀው ምን መጣ? 100 ሚሊዮን ብር ለመቄዶንያ ሰጣለው ቻሌንጅ። ምን አመጣው እሱ? እኛ ይኸው ከፍየሏ በላይ እኮ ነው። ምንድነው እኛ ምን ጠይቀው? የዚህን ትራክ ስንት ብር ነው የገዛው? ስንት ብር ነው የገዛው? አሁን ሪሲት እንደው 2 ወር ምናምን መጠበቅ ነበረብን ሲጀመር። እኔ እኮ የዛን ቀን ስራ አስፈቅጄ እኮ ነው በእውነት ስራ አስፈቅጄ ቁጭ ብዬ ጠብቄው ተዋሸው። ይሄ እኮ ፌር አይደለም። ተዋሸው። ስራ አስፈቅጄ ቁጭ ብዬ ኢንቮይስ ያመጣል። ታይለር ማርቲን ሄዶ ነጮቹን ያሳየኛል ምናምን ብዬ ሲመጣ ነጮቹንም አላየውም ሲጀምር። ሙሌ ከበራን ብቻ ነው ያሳየኝ። ከዛም በኋላ ትራኮች የሆነ ላይ ሲነዳየው ደግሞ ኦንላይን ላይ ያሳየኝም መርሴዲስ ነው BMW ነው ኮከብ ያላት መኪና፣ እሷን አላሳየኝም። ቶዮታ ነው የሚነዳው መኪናው። ቶዮታ መኪና ነው የሚነዳው እንጂ ያቺኛዋን ፕሌቷን ደግፎ ፎቶ የሚነሳትን አወቃት። እሷን መኪና አላሳየኝም። ያቺኛውን ፒክአፕዋን ነው የምነዳው። ከዛም በኋላ የሆኑ መኪናዎች መሀል እየነዳ አሳየኝ። እኝን መኪናዎች ገዛውታል። ምን አገባኝ? ሪሲት አምጣ ነው የተባለው። ሪሲት አላሳየኝም። ይሄ እኮ ንቀት እኮ ነው። ከንቀት በላይ ንቀት። ከዛ መቄዶንያ ተባለ። ደሃን አግቶ ለነሱ ብር ካላመጣችሁ ቻሌንጅ ነው ተባለ። ከዛ ቴምር ተረሳች ማለት ነው። ከዛ ልክ እሱን ደግሞ ስትለቅ ደግሞ ምንድነው ያለው? የካንሰር የሆነች ታማሚ 300,000 ብር ረዳው ይባላል። ሌላ ነገር አይናችንን የሚያፍን ነገር መሰዳደብ ያመጣል። አጀንዳ ይቀየራል። ኢንተርቪው ያረጋል። ትናንት መላጣ የነበረ ፀጉሩን ከኋላ ኪሱ ቆፍሮ አውጥቶ ያሳየኝ ግለሰብ ጎፈሪያም ሆኖ መጣ በንጋታው። እንዴት ነው የምታምነው? 20,000 ዶላር እኮ አስገባዋል። 100 ሚሊዮን ይቅርና 20,000 ዶላር አስገብቻለሁ። ሴንድ ዶላር ያ ርሲት ካንሰል ተደረገው። ቴዲ 1,000 ምናምን ሰው ሰብስቦ ብር ነው የምትፈልገው? ይሄው ልኬልሃለሁ እንዲህ ብሎ የሚያሳየው እኮ አይላክላቸውም እኮ ለዳዎቹ እኮ። ከዛም በኋላ ቴዲ ብር ቃል ገብተልኝ ማነው ስሙ ፊራውን ቃል ገብተልኝ ባለፈው ልኬልሃለሁ ብላኝ ሚዩት እና ብሎክ ተደረኩኝ። ባለፈው ያስገባልኝ ገንዘብ አልመጣም ምናምን ብዬ ማለት ነው። እና ቁጭልና ስንት ብር ነው ቁጥሩን ንገረኝ፣ እንደዚህ ይሄው አስገብቻለሁ ብሎ እንደሚያሳየው ውሸት ነው። አብዛኛው ተረዳው ምናምን ተረዳ ተብሎ ሪከርድ ተደርጎ ጥሩ ሰው ፎቶ ተደርጎ ይንጋጋልኝ ሪከርዶች። ከዛም በኋላ ዳዎቹ ደግሞ መጥተው አልደረሰኝም ሲሉ ይረገጣሉ። በገንዘቡ ምን አገባ ገደል ግባ ምናምን ተብለው ይሰደባሉ። በስማቸው ግን በድህነታቸው በችግራቸው ይነገዳል። ስንት ሰው ነው ያለቀሰው? ከዛም በኋላ ልክ የሆነ ነገር ሲመጣበት የችግሮች ሁሉ ችግር ይፈለጋል። ቲክቶክ ላይ ለምሳሌ ዛሬ ጠዋት ከእንቅልፌ ስነሳ የሆነች እናት ማብራት እያሳየች ልጇን መታስጠና የምታሳዝን እናት ናት። ይሄ ኢትዮጵያዊ የኛ ነገር ነው መቼም። እሷን እናት ፈልጉልኝ ልረዳ ትፈልጋለሁ ይላል። ቴምር ትረሳለች። ቴምር ላይ የተደረገ ግፍ የተዘረፈችው ይረሳል። የወለጋ እርዳታ የተመዘበረው ይረሳል። እነ ኤማ የተዘረፉት ገንዘብ እነ ዴቭ ፒሴል የተዘረፉት ገንዘብ ይረሳል። ስንት ስሩ ደግሞ ከስሩ እየመጡ እንርዳ ብለው በዜል በከሸፕ የሚሰጡት ገንዘብ ይረሳል። አሁን ለምሳሌ ከሱ ስም የማይጠፋው እረዳለሁ የሚለው ሙባረክ ሙሰማ ነው። ታውቀዋለህ? ጉበቴ እንዳይለስስ አስደረኩኝ ብሎ ጉበቴ ፌል አረገ ብሎ 50 ዶላር ነው የሰጠሁት። በነገር የረዳሁት እስካሁን ያመኛል። 50 ኢማጂን ደግሞ አሁን እንደ ቴምር 150 ዶላር ቢሆን እንቀያለሁ። 50 ዶላር እኔ ደሃ ነኝ ታውቃላችሁ፣ ሰጠሁት። ለምን ኢሳ እንዳታምኑ አለኝ። ውሸቱን ነው ሁሌ ነው ጉበቴ ብሎ በየአመቱ የሚሰበስበው አለኝ ማለት ነው። ከዛ ቱርክ ሄዶ አልታከመም ሙባረክ ሙሰማ። ከዛም በተጨማሪ የወሎ እርዳታን በልቷል። የወለጋ እርዳታን ከፊራውል ጋር በልቷል። በካሻፕ እና በዜል ይወልክ እኔ ግለሰብ አካውንት ውስጥ ነው በዜል የሚገባው። ስለዚህ ኦዲት አይደረግም። ሙባረክ ሙሰማ አሜሪካን ሀገር
የእርዳታ ገንዘብ የዘረፈው የሱን ካሻፕና ዜል ማኔጅ የሚያደርግለት ልጅ ወጥቶ እኮ ተናግሯል። ሙባረክ ከዚህ ልክላችኋለሁ አንተ ጋር ይቀመጥልኝ ብሎ አሜሪካን ሀገር ሙባረክ ሙሰማ $108,000 ሴቭ አድርጎ ነበር። ሙባረክን ስታየው ጌመር ነው፣ በርበሬ የሚጠጣ ምናምን ነው፣ ሳሙና የሚጠጣ ጌመር ነው። ሰው ሲቸገር አባ ምስኪና ኦሮሞ ምናምን ይባላል። ከዛም በኋላ ይረዳል። ሙባረክ ሙሰማ ኦሮሞ ሲሞት ቢዝነስ ኦፖርቹኒቲ ነው። ለምሳሌ የዛሬ አመት የሰላሌ ኬዝ እንትን ሲባል ገና አልቅሰን ሳንጨርስ ብርን ሰብስብ ካሻፕ ዜል ሴታፕ ሆኗል ምናምን በቃ እርዳታ ነው የሚለው። በቃ የለም የኦሮሞ ሳይድ ኦፍ መቃብር ምንድነው የሚባለው ሬሳ ሳጥን መሸጫ ቢዝነስ ነው። ኦሮሞ ሲሞት ለሙባረክ ቢዝነስ ነው፣ ስትታመም ቢዝነስ ነው። ብዙ ኬዞች እኔ ጋር አምጥቶ አራስ ታመመች ይለኛል። ተሰጧል በዚህ ታምኗላ፣ ግን ተዘርፏል። በዜል በካሻፕ ስፔሻል የወለጋ ገንዘብ የወለጋ እርዳታ ተዘርፏል። ባለፈው ፊራኦል ኢቲቻ ብሩኬ አናግረኝ ኦዲት መደረግ አለበት፣ ወለጋ ተዘርፏል፣ የወለጋ እርዳታ ኦዲት መደረግ አለበት ሲባል ፊራኦል ኢቲቻ እንዴት እንደፈረጠጠ ላይክ እብድ ውሻ የሚያባረውን ያስመሰለ ነካው። ሮጠ በቃ ላናግራት እኔ አልፈልግም። የጋሞ ገንዘብ 1 ሚሊዮን ብር ጋሞ በመሞቱ 1 ሚሊዮን ብር ሰጣለሁ ብሎ $8,000 እያሳየ ቆጥሮ አልሰጠም። ሰጠ ግን ተብሎ ጥሩ ሰው ተባለ። እሰጣለሁ ሲል ጥሩ ሰው ይባላል፣ ረጂኖ ይባላል፣ የደሃ አባት ይባላል፣ ግን አይሰጥም። ስለዚህ ዋናው ቁም ነገሩ መርዳት ለፊራኦል እንደ ለቢዝነስ የምታወጣው ወጪ ነው፣ እንደ ጥሬ ዕቃ እንደ መግዛት ነው። ገንዘብ መላከያ ቦታ ሄዶ እየቆጠረ ኦልሬዲ እኮ አስገብቶታል አይደል? አልገባም። ለቤተ ክርስቲያንም ቃል የገባውን አላስገባም። ስንቱን ያለቀሰው ቆጥሮ ተቀርጾ ነው የወጣው ነው። አዎ ክሊር። አዎ ያቺ መሰሉ የምትባለው ውሻው የምትልሰው ምናምን ብሩ የአማዞን ብር ነው፣ ሪል ብር አይደለም። ባይዘው ደፍተር ነው። አይተዋል እንዴ አገላለጡ? አያስቅም። ልናለቅስ ነው የሚገባው። እንደ ቲክቶክ ማህበረሰብ ቁጭ ብለን ማልቀስ ነው ያለብን። የሆነ የለም ስታየው ያ እኔ አንድ በነገራችን ላይ ቴዲ እንደው ክላሪፋይ መደረግ ያለበት ለወደፊቱም 10,000 ሰው እኔ ብዙ ጊዜ በእንደዚህ አይነት ነገር ተናግሬ አላውቅም። ለመጀመሪያ ጊዜ ነው የምናገረው፣ ብዙ ጊዜ ስለሰማው ነው። 10,000 ሰው ባለበት የሆነ ሰው ገብቶ እንግዲህ የመጡ ሰዎች ዳያሊሲስ የሚያስፈልጋቸው ሊሆኑ ይችላሉ፣ በጣም የታመሙ ሰዎች ምናምን ናቸው። እና ከዛ በኋላ 10,000 ሰው ባለበት 100,000 200,000 300,000 ሰጣለሁ ብለህ ገብተህ ከዛ በኋላ 10,000 ወር 20,000 ሰጥተህ ሌላውን የመከልከል መብት አለኝ ወር ደግሞ ሙሉ በሙሉ ያለመስጠትን መብት አለኝ የሚል ነገር ክሌም ሲደረግ አይቻለሁ። ይሄ በጣም ስህተት ነው። 10,000 ሰው እዛ ጋር የተሰባሰበው አንድን ሰው ለመርዳት ነው፣ ያላቸውን ለማዋጣት ነው። የሆነ ሰው ደግሞ ቃል ገብተለት መድኃኒት መግዣ አጥቶ ነው ልመና የወጣው። የኛ ሰው ሲጀምር ለልመና ለመውጣትም አይፈልግም፣ ግን ሲቸግረው ከአቅሙ በላይ ሲሆን ነው እዛ ጋር የሚወጣው። እንዴን መድኃኒት መግዣው ብሩ ሲጠብቅ ግን አንተ ከልክለኸው ከዛ በኋላ መብቴ ነው ዳት ሚንስ እኮ ህይወቱን ነጠቀው ማለት ነው። እኔ የሆነች ልጅ እና አንዱ ወንድና ሴት የሆነ ቪዲዮ ላይ ሲያወሩ አይቻለሁ። አባቴ የሞተው ሁለት ሀሳብ እንዳትረሹ እየተባልኩኝ ነው። ጓደኞቼ 1 ዓመት ሙሉ ከኔ ጋር ሲዋትቱ የነበሩ የሞት ቃል ይገባል። የሆነ ልጅ ወንድሜ የ1 ዓመት በፊት ምስኪን እየወጣት ልጅ ህይወቱ አልፏል። ነፍሱን እግዚአብሔር ይማረው። ፊራኦል ረድቶታል። ነፍሱ ግን አልፏል፣ ሞቷል። ልጁ ዓመት አልፎታል። ዓመት ከ4 ወር 5 ወር አልፎታል። አሁን ግን ምስጋናውን እየገረበ ነው። ፓስት 2 months የሱን ቪዲዮ የሱን ታሪክ የሱን ምስጋና ከ1 ዓመት በላይ የሱን ቪዲዮ እየተገረበ ነው። ልጁ ግን ሞቷል። ወንድሜ አልፏል፣ ሞቷል። መልካም የምትባለው ህፃን ልጅ በሱ ነው በጣም ስሙን የገነባው። ቤዛ የምትባለውም ልጅ ፌመስ የሆኑት በመልካሜን መርዳታቸው ነው። መልካሜ ቤዛ ጋር ወስዶ አስቀመጣት። መልካሜ ከቤዛ ጋር ስትራብ እንደነበረ ኢትዮጵያውያን አታውቁም። ቪዲዮ አለኝ። ቤዛ መልካሜ ከኔ ጋር ተርባ ነበረ ብላ ስታወራ መልካሜን አሁን ደግሞ ወስዶ አዋሳ ጥሏታል። ሌኒዝ ጋር ነው ያለችው።
ስለ መልካሜ ሄለን ሾው ጋር 2 ቀን በፊት ሲጠየቅ ፊራውን ምንድን ያለው መልካሜ የራሷ ሶሻል ሚዲያ አላት እዛ ላይ ጠይቋት። እሱ ሶሻል ሚዲያ ፊራውን ነው ማኔጅ የሚያደርገው። ከ3 ቀን በፊት ላይቭ ላይ እሱን አካውንት አስገብቶ ፎሎ አድርጉት ሌላኛው አካውንቴ ነው ሲል ሰምቻለሁ። እዛ አካውንት ላይ ሄደ መልካሜ ደህና ናት ወይ መልካሜ እንዴት ነሽ ኑሮሽ እንዴት ነው ስትሏት መልካሜ ሳይሆን ፊራውን ነው የሚመልስልክ። መልካሜን ፊራውልን ስጠይቀው ስለ መልካሜ ስጠይቀው ዊግ ያረግባታል፣ ከባድ ፊልተር ህፃን ልጅ ላይ ያረጋል፣ ሙዚቃ ይከፍቱላታል፣ ዘምሪ ደንሽ ይሏታል፣ ሪከርድ አድርገው ይፖስቱላታል፣ ኬክ እያበሉ ሪከርድ አድርገው ይፖስታሉ። መልካሜ አዳፕት አድርጌ አሜሪካ ወስድሻለሁ ፕሮሚስ የተሰጣት ከልጇ ነጥሎ ከእናቷ ነጥሎ ህፃን ልጅ ከእናቷ ከልጇ ነጥሎ አዲስ አበባ ቤዛ ቤት ነበረች። አሁን ደግሞ ሐዋሳ ሌኒዝ ቤት ናት። ከሌኒዝ ጋር ያለው ሪሌሽንሺፕ ነው አይደለም እስናት ክሊር። ለኔኒዝ ህይወት ራሱ ፈራላታል። ግን እኔ የሚያሳስበኝ አንድ ምስኪን ሴት አለች መልካም ገጽታቸው ይገነባ በዜሮ ማይል አታሽፊ ይሰማል። በዜሮ ማይል ለማን ነው ሚዩት ያልተደረጋል? ቆይ አንዴ እና መልካሜ ያሳስበኛል። በሷ ፈምሰዋል። ጥሩ ስም በጣም ዘግናኝ ስም ገንብቷል። ጥሩ ሰው ተብሎባታል። የስታለቅስ ቪዲዮ ላለፉት 1 ዓመት ከምናምን ተገራርቦ እሱን ብቻ እንድታስታውስ እስከሚመስል ድረስ በሷ ስማቸውን ገንብቶባታል። ለመልካሜ ግን በየቤቱ ህይወቷን በፌስታል ፓክ አድርጋ የምትንቀሳቀስ የቤት ሰራተኛ ነው ያደረጓት። ይሄ በጣም ያሳዝነኛል። ከዛም በተጨማሪ ፊራኦል ኢቲቻ ከመታሰሩ በፊት 28 ህፃናትን ከ8 ዓመት በታች አንተ ቤት ነው ቴዲ ይሄ ተወረ የዛን ቀን አፍስሳዝን አደንዝዝ እንደኔ ተሰርቶብኝ ነበር እና ከ8 ዓመት በታች 28 ህፃናትን ከማህበረሰብ ከመንግስት ኢቭን ከኔ ቤተሰብ ደብቄ አሳድጋለሁ ሲል ተደምጧል። ልጆቹ የት እንዳሉ ቢነገረን ደስ ይለኛል። because this guy በጣም unpredictable የሆነ ሰው ስለሆነ ቀጥሎ ደግሞ አንተው ቤት ስለ እርዳታ እንትን ሲባል የተደፈሩ ልጆችንም ማሳደጋቸውም ልጆች ከረንትሊ ማለት ነው ላስት መንዝ ነው የኛው ደግሞ ሲያወራ ህፃናትን እንደሚያሳድግ የተደፈሩ ሴቶችንም እንደሚረዳ ሲያወራም ተደምጧልና እነዚህን ህፃናቶች የት ነው አድርጎ የሚያሳድጋቸው? what is the obsession of ልጅ ማሳደግ? የግለሰብ ልጅ የለውም፣ አግብቶ ማያውቅም፣ የራሱን ልጅ የለውም። ግን he's obsessed ልጅ ማሳደግ፣ ኦርፋኔጅ ህፃናትን ማሳደግ፣ ኦርፋኔጅ ህፃናትን ማሳደግ እና እውነቱን ከሆነ ልጆቹ የት ናቸው? ሳክስ ከሆነ እንደሞ ከሻምበኔ ሳክስ ነው ብለን እንለፈው እና ይሄ ያሳስበኛል። ስፔሻሊ ተደጋግሞ ልጆችን ማሳደግ ኦርፋኔጅ ህፃናትን ወላጅ አልባ ህፃናትን ደብቄ ሸሽጌ ነው ልጆችን ማሳድገው ተደጋገመብኝ ንግግሩ ማለት ነው እና ይሄ ያሳስበኛል እላለሁ። እና ሙከ ሻምበኔ ታውቃለህ አይሆንለትም ያለ ፊራኦል እሱ በቃ አስቧል። የኛ እንግዲህ ሌቭል ነው ሙከሽ እንደው ፎሪ ለሰዎች እንደው ለአድማጮች ሙከሽ አምባኒ የአባቱ ንብረት ከወንድሙ ጋር ከተካፈሉ በኋላ ሂዝ ቢሊዮነር ያው ባውን በኤዥያ ላይ ነምበር 1 ቢሊዮነር አይ ቲንክ 112 ዶላር ከዛ በላይ 112 ቢሊዮን ወርዝ የሚያደርግ ቤቱ ነው 1 ቢሊዮን እንጂ አጠቃላይ ቤቱ ውስጥ ያሉ ንብረቶች ወደ 4.5 ቢሊዮን ሚስቱ ለግጀሪ የባለፈ ልጁ ሲያገባ ወደ 700 ሚሊዮን ዶላር ነው ያወጣው። እነ ቢል ጌትስ እነ ጄፍ ቤዞ እንደ ትላልቅ ምትላቸው ያለን ባለ ሀብቶች ሁሉ የነበሩበት ነው። የኢንዲያን ካልቸር በጠበቀ መንገድ ለረጅም ቀን የተደረገ ሰርግ ነው። ታዲያ ልጁ የፊራኦልን እግር ስሙ ሲወጣ ላይ የሚሰርጉ ቀን አረ በስመ አብ ሰውዬ ሲጀምር ልጁ ወደ 40 ነው ምናምን ጋርድ ያለው ጋርድ ፊራኦል እዚህ ቲክቶክ ላይ ኖ ፕሊዝ በእግዚአብሔር ይሄ አሁን ሲሉ መጣላት አልፈልግም። ፊራኦል እዚህ ቲክቶክ ላይ እኮ ከገስት ወደ ገስት እኮ ሪኩዌስት አድርጎ የሚገባው እኮ የጌታ ኢየሱስ ክርስቶስን ምሳሌነት ተከትሎ ሀምብል ሆኖ ነው እንጂ የሙከሽ አምባኒ ጓደኛ እንዴ ላምቦርጊኒ ነው የሰጠው
አይ እንደዚህ ሙከት ሲጀምር ልንገርህ ሙካ ሻምፓኒ ማለት በንግግሩ ሺያል ያለው እንግዲህ ብናከብራቸው ቢሊየነር ውሃ ቀርተው የሰጡት የተባሉት ነው። አሬ ጌታ ሰማ ቴዲ ያለ ፊራውን አይሆንለትም። ውሃ ቀርተው ሰጡት ነው ያለው። ኦኬ ሙካ ሻምፓኒ ማለት ሲጀምር እንኳን ለፍራውል ያላንተ እኔ ፍራውልን በጥላቻ አይደለም፣ ግን እንኳን እሱ እንደዚህ ለወንድሙ ያልተመለሰ ሰው ነው። መጀመሪያ የኦይል ካምፓኒውን ነው የተካፈለው። ያኛው የኢንተርኔት የኛ ፊራ እኮ ሲሚንቶ ፋብሪካ እኮ አለው እኮ ኢትዮጵያ ውስጥ ነው ወይ? ከዛ ምን አደረገው መሰለ ወደ 2015 or 16 አካባቢ ይሄ ሰውዬ በነፃ ወደ ለ6 ወር ኢንተርኔትና ስልክ ያቀርብላቸውና የወንድሙ እንትን የኔትወርክ ደንበኛ የነበሩት ሁሉም ወደሱ ያው ነፃ ስላገኙ ገቡ። ያኛው ባንክራፕት ሆኖ እስር ቤት ገባ። ከዛ ከእስር ቤት እዳምስ ነበረበት ከፍሎ አስወጣው ማለት ነው። ዳት ማች ያምልህ ሂዝ ቢዝነስማን ቢዝነስ ነው የሰራው፣ ግን ያለኔ አይሆንለትም የምትለው ምናምን አይደለም። እና በዛ ደረጃ አይ ዶንት ቲንክ እንትን ባንድ ጥሩ ይመስላል። እንትን ነው እኮ እኔ አሁን ምን አለ መሰለህ ወደ እንትኑ ስንመጣ አሁን አንዳንድ ጊዜ አሁን ገስት ላይ ቁጭ ብለህ ስታወራ ታሪካዊ ተወቃሽ ትሆናለህ። አሁን ለምሳሌ ያን ንግግር በሚያደርግበት ሰዓት የእግዚአብሔር ቃል የሚያካፍሉ ሰዎች አሉ። እኔ ስማርት የምትላቸው ሰዎች መድረክ ላይ ነበሩ። አንድ ደግሞ ባለሳሳት በመሳቅ ብቻ ፓርቲሲፔት የሚያደርግም ልጅ ነበረ። አሁን ትውልዱ ይህን ሪከርድ አድርጎ በሚቀጥለው በነጋታው እኮ ትንታኔ ሲሰጥብህ በቃ ዘላለምህን እኮ እየተሰደብክ ነው የምትኖረው። አረ እንኳን ቪዲዮ አለ ላሰማ እስኪ አስተምና ቆይ ከቪዲዮ በፊት እስኪ ቴዲ ይሰማል? አይ ቲንክ እኔና ዛሬ እኔና ቴዲም እንታረቅ በቃ በአደባባይ ያው አንተም አጥፍተሃል እኔም አጥፍቻለሁ። በእርግጥ መደዋወል እንችል ነበር ግን አናደኸኛል። እኔ እውነት ለመናገር ብዙ ጊዜ ያው በውስጥ አውርተን እንጨርሳለን። ኤኒዌይስ እደውልልሃለሁ። ይሰማል? እኔ ሀብትሽ ተሰምቶኛል። ሀብትሽ ለእኔ ጓደኛዬ ነው። በጣም ከኔ ጋር ተደዋውሎ ማውራት የሚችል ልጅ ነው። ቅድም ስነግራቸው ነበር ለማሳጠር ያህል ሀብትሽ የታለ? ሀብትሽ እኔ አለው እኮ አይሰማም አለውኝ። ለእኔ ተሰምቶኛል። አይሰማም ስዩ አሁን ይሰማኛል። ልዕልት ግን የከፈተችው አልተሰማኝም ብዬ ነው። አልከፈተችም እሷ። ለሀብትሽ አንድ ደቂቃ ልመልስና ወደ ልዕልት እንሄዳለን። እኔ ፖለቲካ ነው ማዘጋጅላችሁ። እንደ ፋኖ እንደ ኦነግ እንደ ብልጽግና መታችሁ ፖለቲካ ሰርታችሁ ትሄዳላችሁ። ከኔ ጋር ከሶስት ነገሮች ውጭ እኔ ፓርቲሲፔሽን የለኝም። ጥያቄ ጠይቃለሁ፣ ኢንተራፕት እንዳትደራረጉ አደርጋለሁ፣ ሰው አስገባለሁ፣ አስወጣለሁ። ካለቀ ግን በአንተ ጋር የሆነው ምንድነው እንደማንተዋወቅ ሆነ ቤትን ከፍተ ያውም ደግሞ ፎቶዬን አስቀምጠ በተሳዳቢዎች ስታስድበኝ አይቼ ገርሞኝ ነው። እና ሀብትዬ የሰው ልጅ ይሳሳታል። እኔም በስተት ለተናገርኩ ንግግር ይቅርታ ብያለሁ። ያንተንም ይቅርታ ተቀብያለሁ። ችግር የለም። እንግዲህ አን ብላክ አድርግ ደግሞ እኔ እንኳን ብላክ አላረኩም ታውቃለህ። በጣም ይሄ ራሱ አሁን ያስወቅሳል የሚዲያ ስለሆነ እኔ ለዘላቂ ሰላም ተደጋጋሚ እንትን እንዳልሰራ በሚል ነው ብሎክ ያደረኩ ፈትቻለሁ። ኦኬ ለማንኛውም ቴንክ ዩ ስዩሜ። ልዕልቲ ግን የዚህ የሳምንት አዶና የሚወስደውን ዋንጫ ለልዕልቲ ይሰጥ እያልኩ ነው። ይሰማል? ልዕልቲ አንቺ ይሰማል? ለእኔ ለምንድን ነው የማይሰማኝ? ይሰማኛል። ሚዩት አድርገኸዋል መሰለኝ አዲስ ታይምስን እና አሚዩት አድርገዋል። ማን? እሺ አሁን የልዕልቲ ይሰማል? ስዩም እኔ ሚዩት አድርጌያለሁ። እኔ ሚዩት አድርጌያለሁ። ሁሉም ይሰሙኛል። ስዩም ኦኬ አሁን ትሰማኛለህ? እሺ አሁን ሁለት የአንደኛው የመጀመሪያው የፊራኦል የገንዘብ ምንጭ አንተ ቤት ሲጠይቅክ ምንድን ነው ያለክ? የትምህርት ቤቴ ትዝ አለክ? የዛሬ መንዝ ግን የገንዘቡ ስር መሰረቱን ነው አሁን ማጫወቱ አንደኛው ቪዲዮ። ሁለተኛው ቪዲዮ ደግሞ የፊራኦል ሶሻል ሰርክሎች እነማን ናቸው እዚህ ያሉት አክብሯቸው ነው እንደ ጌታ ኢየሱስ ክርስቶስ የሆነ ነው እንጂ ዋናው ሶሻል ሰርክሉ ሙኬሽ አምባኒ ጄፍ ቤዞስ ምናምኖች ናቸው። ሶስተኛው ግን እግዚአብሔር ምሳ ጋበዘኝ አላበሻ ሬስቶራንት ለሚለው አላበሻ ሬስቶራንትን ጠይቂያት ነበረ። 3 ቪዲዮ ይቻላል ማሰማት እና ኦኬ
ወረቀት ላይ ለእግዚአብሔር 30 ሚሊዮን ድርሻ ያስጠኝ ብዬ ጻፍኩ። ሁልጊዜ ጸሎቴ 30 ሚሊዮን ብር ይስጠኝ ነው ምለው እና አንተ ልጅ ከእግዚአብሔር ጋር እንዴት ነው እንደዚህ የምታወራው ትላለህ። እንዴት እግዚአብሔር እንደዚህ ትሏል? እኔ ድርሻዬን ነው የአባትነት አባቴ ነው እግዚአብሔር የአባትነት ድርሻዬን ይስጠኝ። ማቆም ጉዳይ ነው። 30 ሚሊዮን ብር ግን ይስጠኝ። እድሜ 19 ሳይሞላ በወጣትነት በልጅነት እድሜ ብዬ እጠይቃለሁ። ኤቭሪ ሲንግል ዴይ እናቴ ሁል ጊዜ ዛሬም የጻፍክ ነው ትለኛ። ዛሬም እየጠየቅኩ 30 ሚሊዮን ኤቭሪ ዴይ ነው የምጠይቀው። ገስዋል በ18 ዓመቴ አካውንቴ ውስጥ 30 ሚሊዮን ብር ነበር። ሪማይንድ ዩ ጋይስ በዛን ጊዜ $1 በ8 ብር ነበር ኤክስቼንጅ የሚደረገው እና እንዳቀራረባችን ነው ስትሉ ፓስተር አሊ ነው ድምፁ የምትሰሙት። ደግሞ ሴጣንን ገስጾት ተባለ። ሁሉም ሰው ጉልበት ኬት እንዳመጣ እንጂ ሴጣንን የያዘው ይመስል በቦክስ ሊመታው ይመስል ሁሉም ሰው ይለዋል። በቃ ሞር መለከታዊ ነው። ሁለተኛው ስለ ሙኬሽ አምባኒ ያሰሙ ትልቅ ሰዎች ከኔ ጋር ሼር ሆልደር ሆኖ የሚሰራው ሙኬሽ አምባኒ ይባላል። $1 ቢሊዮን መኖሪያ ቤት የሰራው ማለት ነው። በቃ ያለ ፍራውን አይሆንልኝም የሚል ሰው ነው። እና ዘፈኑን በኋላ እንጋብዘዋለን። ሶስተኛው ግን አላበሻ ሬስቶራንት 3 ጊዜ እግዚአብሔር የምሳ ጋብዞኛል። አንድ የምንቸት አብሽ ሚሪንዳ እና ዲዘርት ጥብስ በቀይ ወጥ እንደዚህ ነገር ብሏል። ግን ከዚህ በፊት አንተ ቤት ቴሊ አንተን አይን እያየክ ጋሽ የምሩ የደንበል ባለቤት በጣም ትልቅ የተከበሩ ባለሀብት ናቸው። በጣም መወዳቸው ማከብራቸው እሳቸው መሬት ሄዶ እንዲህ ለማየት እንደዚህ ለማየት 12 ሰዓት ወክ አድርገን ከዛ መሬቱን አይተን ውሃ እንደውም ሞልቶ በፈረስ ይሁን የለም ጅሉ ቫንዳም ታሪክ ሰማንና ከዛም በኋላ በጣም ከመናደዱ የተነሳ ተመልሶ ሄዶ መንገድና በ30 ምናምን ሚሊዮን ብር መንገድና ደሚልም አንተን አይን ተሰክዞ እና ከዛም በተጨማሪ ደግሞ አንተ ፕላትፎርም ላይ አገር ቤት እንዴት መግባት እንደማይችል ምናምን ያወራና ሌላ ፕላትፎርም ላይ ግን አብይ አህመድ 6 ጊዜ ለሚስቱ ያልጻፈውን ደብዳቤ ለፊራኦል ኢቲቻ 6 ጊዜ እና ወደ ሀገር ግባ የሚል የተማጽነው ደብዳቤ ጽፎልኛል የሚላል። እኔ ለዝናሽም አብይ እንደዛ ይጽፋል ብዬ አላምንም በዚህ ዘመን። ግን እኛውን የአላበሻ ሬስቶራንት 3 የምሳ ጋብዞኛል ለሚለው ሳራ የአላበሻ ሬስቶራንት ባለቤት መልስ ሰጣበታለች። እሱን ነው አክባሪሽ ነኝ ሳርዬ፣ በጣም ጥሩ ሴት፣ መልካም ሴት ነው፣ ሪስፔክት አለኝ። እና እኔ ጥያቄ ሳርዬ፣ አንድ ግለሰብ እግዚአብሔር አንቺ ቤት 3 ተጋብዞ በእግዚአብሔር ሂሳቡ ተከፍሎለታል እና እሱን ኤክስፒሪየንስ እንዴት ነው? ማን ነው የከፈለው? እግዚአብሔር ነው የከፈለው ምናምን ኮካ ድረስ ከዲዘርቱ ድረስ በልቶ እግዚአብሔር የከፈለለት ግለሰብ እንዳወራ እዚህ ኢንተርኔት ላይ ያለና የእሱ ምስክርነትን አንቺ ኮንፊርሜሽን ትሰጫለሽ ወይ? ሳርዬ መግባት ከቻልሽ ደስ ይለኛል። ብትገቢ እናት ናት እና ሳርዬ አንቺ አላበሻ ሬስቶራንት 3 እንዴት ነሽ? ሰላም ነሽ ወይ? በጣም ወድሻለሁ፣ በጣም አፈቅርሻለሁ። ሁሉ ጊዜ ነው የምከታተልሽ። ግን ያው ዛሬ በድንገት ገባ ስል አየሁሽ። መግባት አቁሜያለሁ ረጅም ጊዜ፣ ምክንያቱም እንደምታውቂው ነው። ግን አሁን አንቺ ስላየሽኝ ስሜን ስትጠሪ ሪስፔክት አለኝ። በጣም ነው የማከብርሽ። ለዛ ነው እንጂ ለሌላ ነገር አይደለም። በጣም አከብርሻለሁ። እግዚአብሔር ብሎ ዱባይ ከመጣ አንቺ ቤት ነው ጥሬ ስጋ የምበላው። በደንብ የአንቺም እግዚአብሔር ይከፍልልሻል። ስትመጪ እግዚአብሔር ነው የሚከፍለው ለአንቺ።
እግዚአብሔር ከፈለልኝ ምስክርነት ሰጥ እና እንዴት ነው ከእግዚአብሔር አንቺ ጋር ባንክ አካውንት ውስጥ የገባ ገንዘብ አለ አይሳሪ? አይደለም እኔ ይህንን አልገባኝም፣ ግን ሲመጡ ብዙ ሰው ሳያውቁ ከፍለውላቸው ይወጣሉ። ሰዎቹ ስማቸው መናገር አይፈልጉም። አንዳንዶቹ ብዙ እንግዳ ሲመጣ ብዙ ሰው ትልቅ ሰዎች ያሉ ከፍለውላቸው ይወጣሉ እንጂ እንዲህ አይነት ነገር የለም። ምንም ታውቂኛለሽ፣ እንዲህ አይነት ነገር አልጠቀምም። እንዲህ አይነት አባባልም የለብኝም። እግዚአብሔር በዚህ በምናምን ነገር ስሙ አይነሳም። እግዚአብሔር ትልቅ ነው፣ ከዚህ በላይ ያደርጋል። ግን ምግብ ቤት መጥቶ የሰው ምግብ ቤት አይከፍልም። እግዚአብሔር ብዙ ነገሮች ያደርጋል ከዚህ የበለጠና በእንደነዚህ አይነት ነገር የእግዚአብሔር ስም ባናነሳ ጥሩ ነው። እግዚአብሔር ከፈለልኝ ሳይሆን ሰዎች ጥሩ ሰዎች የእግዚአብሔር ሰዎች ከፈሉልኝ በሚለው ቢስተካከል ደስ ይለኛል። ቀጥል። አሁን ቤት አስራለ ቴንክ ዩ። ምናልባት ግን እናንተ ምናልባት የገባችሁ ካለ አሁን እዚህ ጋር ልጁ በጣም አደገኛ ተናጋሪ ነኝ ብሎ ነው የሚያስበው፣ ንግግር አይችልም። ግን እዚህ ጋር ግን አሁን ለማለት የፈለገውን እንረዳና እንደዛ ሊሆን ይችላል። መንፈሳዊ ሰዎች እንዲህ ሊል ፈልገው ነው እንዳይሉ፣ ምናልባት አንዳንዴ በባዶ ኪስሽ ወይም ደግሞ ዋሌትሽን ትረሽና ሬስቶራንት ትገቢና ምግብ ካዘዝሽ በኋላ ድንገት ያላሰብሽውን ሰው ከላይ ለዛኛ ሰውዬ የዛኛውን ከፍያ ያለው ማለቱን እግዚአብሔር እንደላከው መልእክተኛ ቆጥሮት የተናገረ ይሆን ወይስ እንዴት ነው የተረዳሽው? ምናልባት እንደዛ ለማለት ፈልገው ይሆን? ቆይ ሪከርዱ አለኝ ፈልጓለሁ። ብዙ ሪከርድ ስላለኝ አካውንት ውስጥ ወይ ጓደኞቼ ካላችሁ ላኩልኝ። እንደዛ ሳይሆን እግዚአብሔር 3 ጊዜ በላይ እንደውም አቡሂል የሚባል ነው መሰለኝ አላበሻ ያለበት አቡሂል የሚባል ቦታ ላይ አላበሻ እግዚአብሔር ምግብ በልቼ ጥዬ ነው የምወጣው ተከፍሏል። እና ይሄ እግዚአብሔር ነው የከፈለው ማለት እግዚአብሔርን ፊት ለፊት ያስቀምጬ መክሬዋለሁ ያላለ እጁን ይዤ እግዚአብሔርን መክሬዋለሁ። ተቆጥቶም ያውቃል እግዚአብሔር መክሬዋለሁ እግዚአብሔር ነው ብሎ አዎ ተቆጥቶ እንኳን ምክር ተቆጥቶት ሪሊ ቲክቶክ ሪከርድ እኔ አካውንት ውስጥ አለ። ይሄ ስልካችን እኮ ሲኦል ሊከተል ነው ማለት ነው። እግዚአብሔርን መከርኩት ይላል። ያ እንደውም እግዚአብሔር ከተሳሳተው ነገር ቢኖር ሞትን መፍጠሩ ነው ብሎም በራሱ እግዚአብሔርን ስህተት ያወራል። አሁን እኔ የሚመስለኝን ነገር ልንገራችሁ። በተቻለ መጠን እዚህ ሶሻል ሚዲያ ላይ ለህሊናቸው የቆሙ ሰዎች ያስፈልጉናል በእጅጉ ከብሔር ከሃይማኖት ከየትኛውም አይነት የፖለቲካ ሀሳብ የጸዱ። ለምሳሌ እኛ 3ታችን ፖለቲከኞች ነን፣ ልዕልቲ ፖለቲከኛ አይደለችም። ማህበራዊ ጉዳይ ወገኖቻችን ተበደልን ተጨበረበርን ብለው ሲመጡ ሁሉ ነገራችንን አጣጥፈን አስቀምጠን እንደ ዜጋ ምናያቸው የሆነ ጠንካራ ስብስብ ያስፈልገናል ብዬ አስባለሁ። ካልሆነ ምን ይሆናል መሰለህ፣ እንዲህ ያሉ ሰዎች እስካሁንም ሰርቫይቭ እያደረጉ ሶሻል ሚዲያ ላይ የቆዩት ተናጋሪ ሰዎች አሏቸው፣ አቴንሽን ዳይቨርት የሚያደርጉላቸው። ምን ቢያጭበረብሩ፣ ምን ቢያታሉ፣ ምን በድሃ ቢቀልዱ ልቦናቸው ያውቃል። በነገራችን ላይ እኔ አሁን ፐርሰናል ላይፋቸው ፐርሰናል ጉዳያቸው ስለሆነ እኔ ለዛ መጠቀቅ ስላለብኝ አንዳንድ ነገሮች አልናገርም እንጂ ኦፍ ሪከርድስ የሚያወሯችሁን ብትሰሙ በጣም ነው የምትገረሙት። ኦፍ ሪከርድስ ስለሚያወሩት በነገራችን እሱም አይደበቅም። አሁን ለምሳሌ ፍራኦል አንዳንድ ጊዜ ሳት እያለውን ቢሆን ይናገራል። እንደዚህ ለሱ አሁን ሲገባቸውም ሳይገባቸውም የሚጮሁለትን የሚደግፉትን ይጠራቸዋል። ፐብሊክ ላይ ይናገራል። ቅንጥብጣቢ መጥልላቸው ምናምን ውሾቼ ምናምን ይላቸዋል። እኔ ማቃቸው ለራሴው ላስቀምጥ፣ ይሄ የግል ጉዳዩ ስለሆነ ማለት ነው። ግን ምንድነው እንዲህ ያሉ ሰዎች መንፈሳዊ ካባ ውስጥም ሲገቡ፣ ብሔር ውስጥም ሲገቡ፣ የፖለቲካ ሀሳቢ ውስጥም ሲገቡ፣ በደካማ ጎናችን ሲገቡ ነጥለን እነሱን ብቻ ምንተነትንበት፣ ይቅርታ ማለትም ካለባቸው ይቅርታ የሚጠይቁበት፣ ገንዘብ መመለስ ካለባቸው ገንዘብ እንዲመልሱ፣ ብዙ ደግሞ የተበደሉ ወገኖቻቸውን ግራ ቀኙን አይተን እንባቸውን ማበስ ካለብን እንባቸውን የምናብስበትን ነገር የሆነ ስብስብ ያስፈልገናል ብዬ አስባለሁ። አሁን ለምሳሌ 14 ሚሊዮን ብር የተበሉ ሰዎች አሉ፣ ኢትዮጵያውያን ናቸው። ከትላንት ወዲያ የነገሩኝ። አሁን ይሄን ጉዳይ ስንይዝ ልጁ ፖለቲከኛ ሊሆን ይችላል፣ ኦሮሞ ናቸው፣ አማራም ናቸው፣ ትግራይም ናቸው፣ ወገኖቻችን ናቸው። ጓደኛችን ስለሆነ ብለን ወይም ደግሞ የሆነ ነገር ስላደረገ ብለን ለዛ ለዘራፊ
ልቦናችን እያወቀ ማስታወቂያ አንሰራም። እዚህ ሶሻል ሚዲያ ላይ እየሆነ ያለው ነገር ምንድን ነው? ልቦናቸው እያወቀ ምንም እንደሌላቸው እያወቁ ለህዝብ የሚናገሩት ንግግር እኔ አሁን ያስደነግጠኛል። እኔ አሁን ታዝቤ ዝም የምላቸው ነገሮች አሉ። ይሄ መሆን የለበትም። ይሄ መሆን የለበትም። ባይበላስ ቢቀር ማለት ቢቀርስ የምትኖረው ከዚህ በኋላ ምን ያህል እድሜ ብትሆኑ? እኔ ያለ አሁን ሀቅ ሳይኖራችሁ ሀቃችሁን በልቼ የሆነች አርጊመንትን ብቻ ለማሸነፍ እዚህ ጋር እናንተን ሰድቤ ቦርድ እኔ በግሌ አያስተኛኝም። እኔ አልተኛም። የሆነ እኮ እንደ ሰው እኮ ስትሆን እኮ የሚቆሰቁስ የሆነ ነገር ሊኖር ይገባል አይደል? ሰው ስንሆን ከእንስሳ የሚለየን እናመዛዝናለን። ከተጠቀምንበት ሶሻል ሚዲያ ለበጎ መጠቀም እንችላለን። ፍርድ ቤት ሄደው ያላገኙትን ፍትህ እዚህ ጋር መስጠት እንችላለን። አንተምተው ብለን የተበደሉ ሰዎች የሚካሱበትን ነገር ማድረግ እንችላለን። ግን ለእንደዚህ አይነት ነገሮች እንቅፋት የሚሆኑ ደግሞ አሉ። ብዙ ሰዎች ውስጣችን ያሉ አሉ። በቃ ትንሽዬ ነገር እንደው ህይወት የሚቀይርም ነገር አለም። ትንሽዬ ነገር እንደው ካገኙ በቃ የእውነትን የሚያዳፍኑ እንባ ላይ የሚቀልዱ ሰዎች አሉና እነዚህም መታገል ካለብን በጋራ መታገል አለብን። ሲሪየስ መሆን አለብን። እንደዚህ አይነት ሰዎች ድሃዎች፣ በተለይ ድሃ ሀቅ አለኝ ብለው ይዘው ሲመጡ የድሃዎችን ሀቅ ምንም አይነት ድራማ መስራት አይጠበቅብንም። ቲያትር በመስራት ለመሸፈን መሮጥ አይጠበቅብንም ለማለት ፈልጌ ነው። እኔ አሁን ሳስብ አሁን ዛሬ ላይ ገባሁኝ እንጂ እስከ ዛሬ ስንት ድራማ ሲሰራ ነበር ማለት ነው። ስንት ቲያትር ሲሰራ ነበር ማለት ነው አይደል? አንዳንድ ጊዜ አሁን የቻሌንጁን ጉዳይ ስታነሱ የገባችሁ ሰዎች ገብቷቸዋል። ቻሌንጁ ከዛ በኋላ ደግሞ የሆነ ነገር ይነሳል፣ የሆነ ፖለቲካ ውስጥ ይገባል፣ ከዛ የሆነ ሃይማኖት ውስጥ ምናምን ይገባል ምናምን። ይሄ ሁሉ ለምንድን ነው? ኦኬ አድበሰበስከው። አሁን የተነሳውን በተለይ ሶሻል ሚዲያ ወጣት ወይም ደግሞ ንቃተ ህሊናውን ያሳደገውን ማህበረሰብ እንደ ከዚህ ቀደሙም እንደዚህ ማጭበርበር አይቻልም። ስለዚህ ይህን አድርገስ የምታሳካው ነገር ምንድን ነው? የምናሳካው ነገር ምንድን ነው? ኦኬ በአጀንዳ ሰርተን ኦኬ ትዊስት አደረግነው ቶፒኩን ማለት ነው። የነዛ የተበዳይ እንባ ለህይወታችን ጥሩ ነው? ልጆች ካለ ለልጆቻችን ጥሩ ነው? ቆም ብለን መጠየቅ እኮ ነው። እና እንዲህ አይነት ነገር ውስጥ ያላችሁ ሰዎች እኔ ዛሬ የምነግራችሁ ቁም ነገር ባይበላስ ቢቀር ሳትበላ በቃ ሳትበይ በቃ ቢቀርሳ ሌላችሁ እና እኔ ይሄን ነው ለማለት የምፈልገው። ሌሎቻችሁም በተለይ ሀቅ ካላችሁ የምታመጡት መረጃ ሀቅ ላይ የተመሰረተ ይሁን፣ ስም ማጥፊያ እንዳይሆን እንጂ ሀቅ ከሆነ በተቻለ መጠን ከበድ ያለ ነገር ከሆነ እምነት የምትጥሉባቸው ሰዎች ይኸው ልዕልት ያለች ለልዕልት ስጧት፣ ለእኔም በውስጥ በኩል ጻፉልኝ፣ ግራ ቀኙን አይተን ወንድሞቼን እህቶቼን ሰብስቤ በተቻለ መጠን ፍትህ ለመስጠት በወለጋ ጉዳይ እኔ አንዱ ልጅ በዚህ እርዳታ ላይ የነበረ የራሱ የፍራውልም ጓደኛ ነው። አሁን ከእርዳታ የወጣ ልጅ አሁን ስሙን መጥቀስ ስለማልፈልግ እንዳይጠቀስ ስለፈለገ የነገረኝ ልንገራችሁ ቃል በቃል። ቴዲ እኔ ጥፋተኛ ነኝ፣ እኔ ጥፋት ሰርቻለሁ፣ እኔ የፈለጋችሁትን ነገር ልቀጣ ዝግጁ ነኝ። አንድ ነገር ግን አድርግ ከቻልክ አለኝ። እኔ ብቻ የማደርገው ነገር የለም። በወለጋ ስም እርግጠኛ ሆኜ የምነግርህ ከ70 ሚሊዮን ብር በላይ ተሰብስቧል። አሁን ይህን መጠየቅ አለብን በጋራ። ከወለጋ ገንዘብ ተዘርፎ $100 እና $200 እየተሰጠ የወለጋን አጀንዳ የሚያስረሳ መሆን የለበትም። ሌላው አንዲት ማህሌት የምትባል ሴት አለች። እነዚህ ነጥቦች እናንተ አገናኙ። 57 ሚሊዮን ብር ዘርፋ ሄዳለች አሉ። ታሪኩን ከተሳሳት ታርሙኛላችሁ። እች ሴት ወደ ውጭ ሀገር ልካችኋለሁ፣ የተለያዩ ስራ አስቀጥራችኋለሁ አረብ ሀገር እያለች ከምስኪን ኢትዮጵያውያን 57 ሚሊዮን ብር ወስዳለች። ከዛ ቀን በፊት አሁን እዚህ ጋር ፍራውል ተጠርጣሪ ነው ዋነኛ እጁ አለበት ምናምን እያልኳቸው አይደለም። በሁሉም ነገር ፍራውልን መክተት አልፈልግም። መረጃው ካለ ግን ማይገባበት ምክንያት የለም። ፍራውል ሶሻል ሚዲያ ላይ ለዚች ልጅ እናት እርዳታ ሰጥቷል። ይህን ጉዳይ እርዳታ የሚሰበስበው ልጅ ጠይቄ እንደ መደንገጣልና አይ ኮኢንሲደንስ ሊሆን ይችላል አለ። ይሄ ኮኢንሲደንስ ነው? እናንተ አገናኙት ነጥቡ። የማህሌት እናት ተረድተዋል። የማህሌት እናት 20 ሺህ ብር ተረድተዋል ኢትዮጵያ። ልጃቸው ደግሞ 57 ሚሊዮን ብር ዘርፋ የውሃ ሽታ ሆናለች።
ከማህሌት ጋር እጅና ጓንት ሆኖ የሚሰሩ እዚህ ሶሻል ሚዲያ ነብርነን፣ አንበሳነን፣ ምላሳለን፣ ሰውን ሰበስባለን የሚሉ ማጅራት መቼዎች አሉ። ማህሌት ዘርፋቸው አሁን ድረስ የሚያለቅሱ አሉ። እነዚህ ነጥቦች አገናኙ። እናንተ እኛ ሁሉንም ነገር እንሰራላችሁ አንችልም። እኔ የማህበረሰቡ ወይ ለልቲ ብቻ ወይ አዲስ ታይምስ ወይ ስዩሜ ብቻ አይደለም ጠባቂ። እኔ ላደርግ የምንችለው ያለው እናንተ ካልተባበራችሁ፣ እናንተ ካላገዛችሁ፣ እናንተ እዚህ ጋር ልክ እዛ ጋር ልክ እያላችሁ የምትኖሩ ከሆነ የምትመኙትን ፍትህ አታገኙ። ስለዚህ ይሄ 57 ሚሊዮን ብር በጋራ ነጥቦችን በማገናኘት ማን ዘረፈው፣ እች ሴት ማናት፣ ከነማን ጋር ትሰራ ነበረ የሚለው እናንተም በየፈርጃችሁ መስራት አለባችሁ። ልታግዙን ይገባል። እነዚህ ሁለቱ ጉዳዮች የምንሰራባቸው ጉዳዮች ናቸው መሆን አለባቸው ብዬ ነው የማስበው። ሌሎቻችሁ የምትሉት ነገር ካለ እንስማና እኔ ወደ ፖለቲካዊ ጉዳዮች ላጥላለሁ። አዲስ ታይምስ የምትለዋለ? አዲስ ታይምስ አላወራም እስካሁን። እኔ ይሰማል ለእኔ ይሰማኛል። ኦኬ ነው። እኔ እያልኩ ያለሁት ምንድን ነው፣ ያው የፍራኦል ነገር በካሴት ይታተም ነው እኔ እያልኩ ያለሁት እንጂ እንደዚህ በቀላሉ ዝም ብለን ማለፍ የለብንም ብዬ አምናለሁ። እውነት ለመናገር ያው ሚካኤል ዘሚካኤል የሚባል ሰው ነበረ። እሱን በጣም በመቶ እጥፍ እሱ እንዲያውም በቃ እውነት በመናገር ሊሸለም ነው። አሁን ፍራኦልን ካየን በኋላ ሚካኤል ዘሚካኤል ይቅርታ ልንለው ነው። ይቅርታ መጠየቅ አለብን እና እኔ የጴንጤ ሰዎች እና የኦሮሞ ልጆች ከሃይማኖትም ከብሔርም ዞር ብላችሁ ለእውነት ቆሙ። እንደ ልዕልቲ ነው የምለው። ልዕልቲ ጴንጤም ኦሮሞም ነች። ሁለቱም ነገር ሳይዛት ለትክክለኛው ነገር ቆማ ይሄንን ነገር አጋልጣለች። ብዙ ሰዎች ደግሞ በሃይማኖትና በብሔር የተጠለሉ ሰዎች ደግሞ ለምን ይሄን ታረጊያለሽ ብለው ሲቀጠቅጧት ነበር። ግን በኋላ ላይ እውነት ያሸንፋል። ያው ቴዲም ያው ለእውነት ነው ያዋጣኸው፣ እውነትን አድርገሃል። በተለይ የቴምርን ጉዳይ በደንብ አድርገህ የቴምር እውነት እንዲወጣ አድርገሃል። ስለዚህ ሰውዬ እኔ ፍሮዋድ ነው የምለው ጭበርበር ነውና ስለዚህ ስሙ ወደ ፍሮዋድ ይቀየርልን ብያለሁ። ይሄን ነው ምን እና በኋላ ላይ ስራ ላይ ስለሆንኩ ነው። እስኪ ሀሳብ አለው እዚሁ ሀሳብ ስጡበት። የስም ጉዳይ ከተነሳ ለመጨረሻ ጊዜ ይሄን ልበልና በስሙ ከተስማማቸው አጽድቀን እንለያያለን። እኔ ግን 3 ደቂቃ ፈልጋለሁ ቴዲ። ፍራኦል ይቻላል። ፀጉር የለውም፣ አርቲፊሻል ፀጉር ያደርጋል። በሌላ አባባል ፀጉር ይፈልጋል ማለት ነው፣ ይመኛል። ቁመቱን በኤአይ ያስረዝማል። ቁመት ይፈልጋል ማለት ነው። ሲክስ ፓክ ይፈልጋል። በፎቶሾፕ ሲክስ ፓክ ይጨምራል። ሲክስ ፓክ ይፈልጋል ማለት ነው። ሚሊዮን ዶላሮች አካውንቱ ላይ እንዲኖሩ ይፈልጋል። የፌክ ዶክመንት ያሳያል። ይህም ፐብሊክ ሪከርድ ነው። ስለዚህ ሚሊዮን ዶላሮች አካውንቱ ላይ ቢኖሩለት ይመኛል ማለት ነው። መኪና፣ እነዛ መኪናዎች እንዲኖሩት ይፈልጋል። ጥሩ ምኞት ነው። እነዛ መኪናዎች ከኢንተርኔት ላይ እየወሰደ እየተደገፈ ፎቶ ይነሳል። ገንዘብ መላክ ይፈልጋል። ሚሊዮን ዶላሮች ልክ ያለው ብሎ የሐሰት ሪሲት ያሳያል። መላክ ይመኛል ማለት ነው። ቢኖረውና ቢልክ ይመኛል ማለት ነው። በሁሉም ረገድ የሚመኛቸውን ነገር እያደረገ ከሆነ አሁን እሱ የሚነግረን ምኞቱን ከሆነ ለፍራኦል ማን እንበለው ስሙን? ይመኙሻል። ስሜ እናንተ ነው። ይህ እስካሁን የምናያቸው ነገሮች ምኞቱ ናቸው ወይ ስመኝ? ፍርዱ ለእናንተ ለአድማጭ ተመልካቾች እንተውና እናንተ የምትሉትን እዚህ ላይ ቁም ነገር ሲሪየስ። እኔ አሁን የነገርኳችሁ ውሸት ከሆነ እናንተ ፍረዱ። የነገርኳችሁ ነገር ያያችሁት ነው።
በቃ ያያችሁት ነው። ቁም ነገሩ የሁሉም ነገር ቁም ነገር አንድ ነገር ልናገር። እኔ ማቃቸው የግል ህይወቱ አሉ። ያ የግል ህይወቱ ስለሆነ ምን መንካት አልፈልግም። በቃ የግል ሚስጥሩ ነው፣ የግል ህይወቱ ነው። ያን የፈለገ አለ ምንም አለ ያን መናገር አልፈልግም። እረዳለሁም ይሄን አለኝም መኪና ይሄ ነው ይበል፣ ችግር የለውም። ችግር የሚሆነው ሶሻል ሚዲያ ለማጭበርበር ሲጠቀም ተው እንለዋለን። የእኛ ጸባችን ሶሻል ሚዲያን በመጠቀም የማታለል ነገሮችን ስናይ ነው። ስለዚህ ይሄንን ተው ለማለት ያህል ተው። ምክንያቱም እዚህ ጋር ተው ካላልን ነገ ከነገ ወዲያ በጣም አስደንጋጭ ነገር ወይኔ ያኔ በተቆጣ ነው ኖሮ የሚያስብሉ ነገሮች ሊፈጠሩ ስለሚችሉ እና ያ ነው አጀንዳችን። ምኞትህ የፈለግከውን ነገር የማድረግ ነገር ቀጥልበት፣ ችግር የለውም። ሶሻል ሚዲያን ግን እንዲህ ላሉ አላስፈላጊ ነገሮች ወይም ደግሞ አንዳንድ መሀል ላይ በእርዳታ ሰበብ ተጀብኖ ለሚሰሩ ነገሮች ሲያውል እንደ ወንድምን ባይቆጥረን እንደ ኢትዮጵያዊ ዜጋም ባይቆጥረን እንደ ሶሻል ሚዲያ ተጠቃሚ ግን ተው። ብዙ ለቅሶች እየበዙ ነው። ተበደልን የሚሉ ድምፆች እየመጡ ነው። አይናችን የሚያየውን ነገር በቃ ከአቅማችን በላይ ሆነ ለማለት ያለው እና የግል ህይወት የግልህ ነው። በራስ ዛቢያ ተሽከርከር። አታለሉና ማጭበርበሩን ግን ተው ለማለት ያለው። እኔ ጨርሻለሁ። ልዕልቲ 3 ደቂቃ ፈልጋለሁ ብላለች። እሷን መስማት። አዎ እኔ ፍላጎቴ ድሃ ይከበር፣ ምስኪን ኢትዮጵያውያኖች ይከበሩ፣ ህዝብ ይከበር፣ ህዝብ አይጭበርበር። በእርዳታ ስም ላይክ አንፎል ነው እዚህ ያለንበት ሀገር ታውቃለህ። ፎር ሊቭስ እየረገጥክ እንደምታልፈው እርዳታ ረጂዎችና እርዳታ ረዳለሁ ድሃን ረዳለሁ የድሃ አባት ነኝ የሚሉ ሰዎች በድሃ ስም ገንዘብ ያጭበረብራሉ፣ ይዘርፋሉ። ያ እኔ ህዝብ ወለጋ ህዝብ ተዘርፏል፣ ኦሮሞ ተዘርፏል፣ ኢትዮጵያውያን ተዘርፈዋል። ድሃ ይከበር እስከ መቼ ነው? ለምሳሌ 10,000 ብር ይሰጡና ቪዲዮ ቀርጸው ማለት ነው። ድሃ ወገኔ ለ1 ዓመት ለ2 ዓመት ለዘላለም ቪዲዮ ይቀጥላል። ብሩ አልቋል። ድሃው ብሩን ጨርሶታል። ስም ግንባታው ግን ለዘላለም ነው የሚቀጥለው። በድሃ መጠቀም፣ በድሃ ድህነት መልካም ስምን ማፍራት ይብቃ። ረጂዎች ምን እያየናቸው ፎቅ የሚገነቡ አሉ፣ ንብረቶችም አላቸው። ይሁን ግን በድሃ ሀቅን ሰርቆ አይደለም እና ድሃ ይከበር። እኔ ፊራውልን ወንድሜ ነው፣ ጥላቻ የለብኝም። ከዚህ እኩይ ተግባሩ እንዲቆጠብ ነው የምፈልገው። ውሸቱ እስካም ማድረጉ እስከ መቄዶንያ ድረስ ከሄደ የልቡን ጥቁረት የልቡን ክፋት አረመኔነቱን ነው ያሳየን እና ይሄ ሰው ደግሞ ማንንም ምንምም ከማድረግ ዞር ማይል ያለፈ ታሪኩን ራሱን የተረከልን መሀል አዲስ አበባን ሳንቀጠቅጥ የነበርኩ አደገኛ ጋንግስተር እንደነበረ ያ ማንነቱ እስካሁን አለ። አሁን በጌታ ስም በመዝሙር ደብቆታል። ማስኩ ግን ሲወልቅ ሂዘ ማንስተር ነው። ከመቄዶንያ አረጋውያን ምስኪንዬ ኢትዮጵያውያን የዘረፈ ነው። ቢዘረፍ ከመቄዶንያ ይሰረቃሉ፣ ከቢንያም ይሰረቃሉ። እኔ ፍርዱን ለተመልካች ሰጣለሁ። እኔ ከእንደዚህ አይነት ተግባር እንዲቆጠብ ከእንደገና ኢትዮጵያውያኖችም እንድታስቡ ፈልገው ማህሌት የምትባሏ የዱባይዋ 50 ምናምን ሚሊዮን ብር የዘረፈችው የተባለችው ሴት እናቷን ፊራውል የሚያውቃል፣ ፊራውል እንደሚረዳት ታውቃለች። ማህሌት መብረቁ ሪፖስት አድርጌዋለሁ ቪዲዮን። ሚኪያስም ያውቃቸዋል፣ ቤተኛ ነው ከነሱ ጋር። ሚኪያስ ከፊራውል ጋር ይሰራል፣ ከማህሌት ጋር ይሰራል፣ ከመሲ ብርጅስቶን ጋር ይሰራል። መሲ ብርጅስቶን ደግሞ ከማህሌት ጋር ትሰራለች። መሲ ብርጅስቶን ለብዙ ሰው ፊራውል ኒቃማ የሚባለውን ፔፐር ወርክ እንዳሰራ ትናገራለች። ታውቃለህ፣ ፊራውል ሲረዳ መጮህ አለበት። ቪዲዮ ይቀረጻል። አንድ ቪዲዮ አላየሁም እስካሁን ፊራውል ወረቀቴን አስተካከለልኝ የሚል ግን ይወራል። ኒቃማ በለብዙ ሰው ተሰርቷል ተብሎ ይወራል እና ብዙ የተደራጁ ባለፈው እንዳልከው የተደራጁ አደገኛ ማፊያዎች እዚህ አፕል ያሉ። ለምሳሌ ማናት አንዷ ተዘረፍኩ ያለችው በዚች ግለሰብ 46,000 ድርሃም ወደ $15,000 ነው።
ውሽዬ ናት። ውሽዬ ስለ አንድ ቀን አወራች ስለ ጉዳዩ ደግማ ስታወራ አላየውም። ሚኪያስ ጥጋቡ ለምንድነው ህግን ሸሽቶ ዱባይ ያለው? ለምንድነው ህግ ተጠያቂነት ካለ እንኳን ለምን ሀገሩን ሸሽ? ለምን ዱባይ ከተመ? በቪዚት ቪዛ ከሆነ እኮ 1 ወር ነው አይደለ? አሁን ወርክ ቪዛ ወጥቶለታልና ማለት ነውና ይሄን ነገሮች ማሰብ አለ። ለምን ሀቢባ የነዚህን ሰዎች ሀቅ ደግማ ማውራት አልፈለገችም? ማህሌት ልክ ስትጋለጥ ነው ፊራውል ከአምደን ሚል አካውንት አመጣ። አምደን ፍሮም ቲክቶክ ብሎ ፌስቡክ የከተመውና ለምን ቲክቶክን ማህሌት ስትጋለጥ መሸሽ መረጠ? እና በጣም አደገኛ ዓለም አቀፋዊ የሆነ የዘራፊዎች ሪንግ አለ። ድሃዎችን ይጠቀማሉ፣ ምስኪንዬ ኢትዮጵያውያኖችን ይጠቀማሉ። እነሱ መሸሸጊያቸው ናቸው። እንደ ይደበቁባቸዋል እነሱ ስር። ድሃን ስታይ እኛ ረዊዋ ምስኪኖች ህዝብ ስለሆንን ድሃን ስናይ ሁሉን ነገራችን እንጠላለን። ለዚህ ነው ድሃን ስረዳ 300 ሺህ ብር ተባለ፣ ቴምርን ረሳናት። የቴምርም የሆነባትን ነገር እንዳንረሳ። ቴምር እህታችን ናት። ያ ከነገና ደግሞ አፋቸውን የሚያከራዩ ለዲስትራክሽን ስራ ይህን ተናግሬ እወርዳለሁ። አይም ሶሪ አንዳንዶቻችሁ ኮምፈርተብል ላትሆኑ ትችላላችሁ። የኦርቶዶክስ እምነት ተከታዮች ፊራኦል ኢትቻን ለማዳን ነው አቡነ ማትያስ የተሰደቡት። እንኳን አቡነ ማትያስ የሀገር አባት የሰፈር አባት ሲሰደብ እንዴት ያሳብደናል። የሀገር አባት የተሰደቡት አፋቸውን በሚያከራዩት ግለሰቦች አቡነ ማትያስ የእምነት አባት ተሰድበዋል። ለፊራኦልን ለማዳን ነው። ይህን አጀንዳ ለማስረሳት የዲስትራክሽን ስራ በሚሉት የእምነት አባት ተሰድበዋል። ይህን ነገር ፕሮቴስታንት እምነት ተከታዮች ወተን መቃወም አለብን። ወተን በሃይማኖት መገፋትን ከልጅነታችን ጀምረን ያየነው ነው። የተገፋ ሰው ለተገፉ እንቆማለን። ክርስትናም እሱ ነው። ስለዚህ እኔ ፍትህ ለአቡነ ማትያስ ለአባታችን ምስኪንየው አባታችን መልከ ፀሐይ ለሆኑ አባታችን ምንም ባላረጉት ፊራኦል ኢቲቻን ለማዳን ነው የተሰደቡት። ጸያፍ ስድብ ያነወራቸው ጸያፍ ስድብ የተሰደቡት ፊራኦል ኢቲቻን ለማዳን ነው። ስለዚህ እኔ ለሳቸው ፍትህ ጠይቃለሁ፣ ለኦርቶዶክሳውያን ፍትህ ጠይቃለሁ። በጣም አዝናለሁ። እኔ ፕሮቴስታንት እምነት ተከታይ ነኝ። እኔ ሃይማኖቴን አይወክልም። ምጠብቀው ምከላከልለት ሃይማኖት የለኝም። እኔ እምነት ነው ያለኝ። ሃይማኖቴን አይወክልም። ተሳዳቢ ሃይማኖቴን አይወክልም። አዋራጅ ሃይማኖቴን አይወክልም። ይሄን ለማለት ነው የምወደው። በጣም አመሰግናለሁ። ሁላችሁም ግን አይኖቻችሁን ክፈቱ ለማለት ነው። ልዕልት እኔ አንድ ልበል ቴዲ ወይም ስዩሜ የሚናገረው ነገር ከሌለ እኔ ልዕልቲን እውነቴን ነው በተለይ ሌትሊ በጣም የሚክስድ የሆነ የለኪኛ ፖለቲካ ውስጥ የቆየን ሰዎች ያው የተሰለፍንበት ካምፕ አንዳንዴ ይስበንና ልዕልቲንም በሌላ ማየት ምናምን ይኖራል እና ግን ሰው ሁሉ ፍጹም አይደለም። እኔም ቴዲም ስዩሜም ሁላችንም ጉርለት አለን አይደል? ከነ ጉርለታችን ልዕልቲን ግን አለማድነቅ አይቻልም። እኔ በተለይ እዚህ ሳንቲም ልዕልቲ አሁን ቲክታክ ፍሊተር ለጥፈው ከሚፎግሩ ሴቶች ተፈጥሮ ቁንጅና አላት። እግዚአብሔር ምስክሬ ነው። በተፈጥሮ ቆንጆ ነች። እንደዚህ አይተ አታፍርም፣ ምንም አትልም። እና ይሄ መልክ ይዛ ወጣ ለልመና መውጣት ትችላለች። ቲክታክ ላይ ፍሊተር ሳትለጥፍ በተፈጥሮ እንትኗ ተውባ ለልመና መውጣት ትችላለች። ለጌም መውጣት ትችላለች። ያንን ሳታረግ ግን ቀንና ሌሊት እንደዚህ የሚጭበረበሩ ሰዎችን፣ ውሸት የሚዋሹ ሰዎችን ማህበረሰቡ መንቃት ያለበት ነገር ላይ ቡድን ይሄ እንኳን ወገንተኝነት የፖለቲካል አስተሳሰቧንም እንደውም አፈንግጣ እየወጣች መጣውበት የምትለው ማህበረሰብም አፈንግጣ እየወጣች እኔ ከቀነኒ ጊዜ ጀምሮ ነው ያየዋት እና የቀነኒን ጉዳይ ራሱ እንዴት እንዳየችበት አይቻለውና ይቺ ልጅ እኔ እውነት በዚሁ ቀጥ ማለት ነው። ዝም ብሎ ማመስገን አንዳንዴ የዚህ ሚዲያ ላይ ያመሰገንን መልሰንም አፋችንን ምንድነው የተናገርንበት አንደበት ይዘጋ ምንልበት ሁኔታ አለ። አንዳንድ ሰው ይገለባበጣልና በዚሁ ቀጥ ሆነስሊ በዚሁ ቀጥ ባውንደሪ አይኖርሽ። ባውንደሪሽ እውነት ይሁን፣ ባውንደሪሽ ሀቅ ይሁን፣ ባውንደሪሽ ሰውነትና ኢትዮጵያዊነት ይሁን። እውነቴን ነው ምልሽ። እኔ ይሄንን ነው ምልሽ። በርቺ እና ሚዛናዊ ሁኚ። ሰዎችን ያላግባብ አትተቺ፣ በሚዛን አድርጊው። ይሄንን አድርጊ ማለት እፈልጋለሁ። ከዛ በተረፈ ቴዲ ቅድም ያነሳው ምንድነው ይመኙሻል ያልከውን እኔ እዚህ ቮት ይደረግበት። እኔ ግን
አንድ ልጅ ጥሩ ስም ሰጥቶታል፣ ተርታራው ብሎታል። ለቲክታክ ስም ይሆናል ያ ተርታራው ነው ያለው አይደለም ያኛው ልጅ እና ተርታራው ያስኬዳል። እስኪ ይመኙሻል፣ ኮሜንት አድርጉ። ይመኙሻል ይሻላል ተርታራው ይሻላል? ግን እኔ አንድ ደቂቃ እኔ በነገራችሁ ላይ እባብ እባላለሁ ምናምንና በእኔ ተስፋ ማይቆርጡ ሰፖርተሮች ያሉ ኦል ማይ ሞዴሬተርስ እኔ ቤት ያላችሁ የኔ የልብ ጓደኞች ቤተሰቦቼ ነመራ ቦሩ ዋቆ ስፔሻሊ ሁላችሁንም አመሰግናለሁ። በጣም ነው የምወዳችሁ። ከኔ ጋር የምትቆሙ እኔን ሰፖርት የምታረጉ ከድክመቴ ሳጠፋ እንኳን ሸሽታችሁኝ ስስተካከል የምትመጡ ተስፋ በኔ ማቆርጡ ሁላችሁንም ፓስተር በጣም ነው የምወዳችሁ። በጣም ነው የምወዳችሁ በእውነት ከልቤ ቴንክ ዩ። ውለድላት ይለኛል። እኔ 4 ልጅ አለኝ፣ እሷ ደግሞ 6 ልጅ አላት። ከዚህ በኋላ ወዴት ነው የምንወልደው? ቴዲ ሰምታል። እኔ በልጅ ተባርኬያለሁ፣ 4 ደርሻለሁ። ልዕልቲ ደግሞ 9 ባላላት 3 ጨምራ ለዓለም ዋንጫ ልካለሁ እያለች ነው ሲያትለ የሶሻል ሚዲያ ላይ ያሉ ሰዎች ችግራችን ምንድን ነው? አጀንዳ ጠዋት ይዛሉ፣ ከሰዓት ሌላ ነው፣ ምሳ ሰዓት ራስ ሰዓት ሌላ ነው። ጠዋት ስለ አጭበርባሪ ይዛሉ፣ ምሳ ሰዓት ፖለቲካ ያወራሉ፣ ራስ ሰዓት ደግሞ ቤታቸውን ዘግተው እንደ ሴት ወገባቸውን ይዘው ወይም ደግሞ እንዴት ነው ሰፈር ውስጥ እንዳሉ ባልቴቶች ሴቶችን ሲሳደቡ ይላሉ። ከዳር አድርሱ። የሆነ ነገር ከተጀመረ ዳር መድረስ አለበት። ይሄን ማስለመድም አለብን። አሁን የሶሻል ሚዲያ ሰዎች እና የእናንተ ነገር አሁን ተጀምሮ ከሰዓት ምናምን የሚባል ነገር እንዳይኖር እንደ ልዕልት ያሉ ሰዎችን ማብቃት አለብን። ከነ ድክመቷ ስታጠፋ እንደ እህት እየመከርን ስናጠፋ እንደ ወንድም እየመከረችን እንዲህ ያሉ ማህበረሰብ ውስጥ ያሉ ሰዎች ሲመጡ ቢያንስ እሷ በተቻለ መጠን ለምታደርገው ነገር ክብር ይገባታል፣ ምስጋና ይገባታል። እኔ ቅድም እንደወሰንልሻለሁ ማይ ዴይ ዋን እናቴን ላመሰግን ፈልጋለሁ። እናት አለም ምትኩ በዳዳ ጊፍቲኮ በጣም ነው የምወዳት እናቴ ናት። በጣም ነው የምወዳት። ይሄን ለማለት ነው። ቴንክ ዩ ስለረሳው ይቅርታ። ቴንክ ዩ። አይ አንዳንዴ የሚሰራ ሰው ሲመሰገን ውስጡ አሁን ልዕልቲ ደስታዋንም እያየሁት ነው እና ደስ ይላል። ባይዘወይ ቴዲ ታውቃለህ፣ አንተ ሚዲያ ላይ ሰርታል፣ እኔም ዩቲዩብ ላይ በደንብ ብዙ ሰርቻለሁ እና እኔ ቪዲዮ ኮሌክት ለማድረግ በተለይ የአንድን ሰው ንግግር ከዚህ በፊት የተናገረውን ዛሬ የተናገረውን ነው ዲስፕሩቭ ለማድረግ ፋይሎችን መሰብሰብ በጣም አድካሚ ነው። እሱን ደግሞ ኤዲት አድርገማን በጣም አድካሚ ነው። እኔ የዚች ልጅ ስራ እውነቴ በጣም ከባድ ነው እና ያንን መስራቷን ያደንቃሉ። ቢኮዝ እኔ ስለሰራሁት ስለማየው ቴዲም ታውቃለህ፣ ሚዲያ ላይ ስለሆንክ ታውቃለህ እንዴት ምን ያህል ጊዜ እንደሚፈጅ ታውቃለህ። እና በዚህ እኔ ታውቃለህ ስቃለሁ እኮ ልዕልቲም ገብቼ ዝም ብዬ ቪዲዮዎችን ነው የማየው። ቪዲዮዎችን ክሊክ አድርጌ ስስቅ ነው የምውለው። እና አሁን ፍራኦል በቃ እኔ እንጃ እኔ በሆነ ሁለተኛ ሚዲያ ላይ አልመጣም። ቴዲ በዛ ደረጃ ዋሽቼ ራሴን ሁሉ ላንቀ እችላለሁ። ግን በቃ ቲክታክ ላይ ያለው ያዞ ቆዳን ያላቸው አይናቸውን አጥቦ በኔክስት ዴይ ደግሞ በደንብ ሊዋሹ ይመጣሉና በጣም ከባድ ነው። ግን ቀጥ እንደ ልዕልቲ ያለ ሰው ይቀጥል። ሌላ መናገር የፈለኩት አንድ ነገር አለ። እውነት ለመናገር እኔ ልዕልቲ ቅድም ያለችው አለ 28 ህፃናቶች ያሳድጋለሁ ብሏል ይሄ ሰውዬ። ይሄ ሰውዬ በጣም ፍራጅዋል ነው፣ በጣም አጭበርባሪ ነው። እግዚአብሔር ያሳይ። ለማጭበርበር የተመሳሳይ አካውንት የመቄዶንያን ተመሳሳይ አካውንት የከፈተ ለማጭበርበር ሌላ ቲክታክ አካውንት ደግሞ በሷ ሜሴጅ ላኩላት እያለ አሁን ቅድም ልዕልቲ እንዳለችው የሚያደርግ እያንዳንዱ ነገር ህይወቱ በሙሉ ማጭበርበር የሆነ ሰውዬ 28 ልጆች ካሉት ያስፈራኛል። እነዚህን ሰዎች ለነጮች እየሸጠ ቢሆንስ? ዩኒቨር ነው ምን ገብቶ አላባ ሂውማን ትራፊክን እየሰራ ቢሆንስ? እና በጣም ይሄንን እንደው መንግስትም ኢንቮልቭ ማድረግ አለበት። ቢኮዝ ኢትዮጵያ ውስጥ ያለውን ኮኔክሽን የዚህን ሰውዬ የመንግስት ሰዎች ከሰማችሁ ይሄ ሰው የ28 ህፃናቶች ደብቆ ካስቀመጠ እነዚህ ህፃናቶች ላይ ሂውማን ትራፊኪንግ እያደረገ ይሆናል። ምናልባትም መጠናት አለበት ብዬ ሲሪየስ ስለሆነ ነው የህፃናቶች ጉዳይና ይሄን ነገር እናንተ ማስቡበት።
ሌላው አመሰግናለሁ። ኦኬ ስዩሜ አሁን እኔ እንትን ምለው ብዙ ሶሻል ሚዲያ ያው የምመጣ ፖለቲካ አንተ ጋር ነው የምገባው እንጂ ብዙ ቦታ አልገባም። የመጣሁትን ውይይት አለ ተብዬ ነው የዛሬ 2 ዓመት ወር 3 ዓመት ከሆነ አላውቅም። እና ግን ማህበራዊ ትስስር ለጥሩ ዓላማ እንጠቀምበት። አሁን ልዕልቲ ጥሩ የምትሰራ ከሆነ ራስሽንም ክፍት ማድረግ ያለብሽ ለትችትም ለምክርም። ሁሉም አይነት ትችት የስድብ ምናምን ትችት አይደለም፣ ግን አንቺን የሚያሳድግሽ ነገር ክፍት በአይንሽ ያየሽው ነገር 100% እርግጠኛ አንሆንም። አንዳንዴ ብሊንክ ስናደርግ ሊያመልጠን ይችላል። 99.9%ቱን ትክክል መሆንሽን አስረግጠሽ በማስረጃ እየተናገርሽ የተለየ ነገር አመለካከት አለኝ የሚል ሰው ካለ ኦፕን መሆን። ኦፕንነስ ሁሌም ለትምህርት ራሳችን ያሳድገናል። እድሜያችን ትልቅ ቢሆንም ትልቅ ኤክስፔሪንስ ቢኖርንም በትምህርትም ትልቅ ብንሆንም እንኳን ራሳችን ክፍት ማድረግ ከሌሎች ሰዎች ኤክስፔሪንስ እንማራልና ያን ነገር ነው። ግን የምትሰሪው ኮምባይል ማድረጉ ምኑ ምን ሚዲያ ላይ አለው ምናምን በጣም ከባድ ስራ ነው። ግን ኤክስፖዝ መደረግ አለባቸው። ለምሳሌ እንደ ባህል ሆኖ የመጣና ኢቭን ፕራውድ የሚደረግበት ከአንድ ሃይማኖት ወደ አንድ ሃይማኖት የሰዎች ዲሲሽን ነው መገላበጥ ምን ማለት ምናምን ነገር እንደ ትልቅ ነገር which is like ለምሳሌ አንድ ሰው ኦርቶዶክስ ሆኖ ፕሮቴስታንትና ሙስሊምን ሲሳደብ የነበረ ከዛ ነገ ፕሮቴስታንት ይሆንና ደግሞ ኦርቶዶክስና ሙስሊምን ይሰድባል። ሙስሊም ይሆንና ደግሞ ፕሮቴስታንትና ኦርቶዶክስን እዛው እየዞረ ሁሉንም የሚሰድበው ራሱ ነው። ከዛ ግን የሚወቀስ ኦርቶዶክስ ነኝ። ግን እኔ ሃይማኖቴ ምንም አፌክት አያደርግልኝ። ማነ ፕሮቴስታንት ማነ ሙስሊም አንድም ቀን ዘሆል ሪሊጅኑን ስሳደብ የትኛውንም ኦር ስፈርጀው ተሰምቼ አላቅም፣ አስቤውም አላቅም። እኔ የምናገረው ከጀርባን ባለሁበት ሰዓት እማምንበትን ነገር ነው። በብሔር ደረጃ ኦሮሞ እንደዚህ ነው፣ አማራ እንዲህ ነው፣ በመጥፎ ልናስበው የምንችለው ነገር አለ ብዬ አላምንም። በሁሉም ግን አካባቢ ላይ መጥፎ ሰዎች አሉ። እርግጠኛ ሁኜ መናገር የምፈልገው በራሱ ላይ የሆነ ችግር ያደረገ ሰው ነው በሃይማኖቱ፣ በዘሩ፣ በጎሳው፣ በሰፈሩ መደበቅ የሚፈልገው። በራሱ ግን የሚተማመን ለሐቅ የሚቆም ፕሪንሲፕል የሆነ ሰው ራሱ ሆኖ ይቆምና ራሱ በሚሰራው ስራ ሌሎች ሰዎች የወጣበት ማህበረሰብ አሁንም ቦታ ሄዳ ባሪሽ ምናምን ነገር ግን አንዳንድ ሞራላቸው የዳሸቀባቸው ሰዎች አሉ። እነዛ ሰዎች ሞራላቸው ከዳሸቀባቸው ራሳቸው እንደዳሸቁ መቅረት ይችላሉ። ግን ማህበረሰብና ትውልድ እንዳያከስሩብን ግን መጠንቀቅ መቻል አለብን። ለዛ ግን ርህራሄ አያስፈልግም። እነዚህ ሰው እኔ አሁን አጭበርባሪ ሰው አልፈልግም፣ ወሮ በላ ሰው አልፈልግም፣ ዛሬ የተናገረው ነገ የማይደግመው ሰው አልፈልግም፣ ጓደኛዬ ማድረግ አልፈልግም። አሁን ሰረቀች የምትባለው 50 ሚሊዮን ብር 60 ሚሊዮን ብር የትኛውንም ነገር ይሁን ከ194 ሀገሮች አንዱ ሀገር ውስጥ አለች። እሷ ያለችበት አካባቢ በእርግጠኝነት መናገር የምችለው የሚያውቋት ሰዎች አሉ፣ የምንናገረው የሚሰሙ ሰዎች አሉ። እዚህ ነው ያለችው ለምንድን ነው የማይሉት? የትኛውንም አገር ያለ ሰው መክሰስ እንችላለን። በብዙ ሀገሮች በህግ አንደኛ ማንነቷን ማረጋገጥ ይቻላል። አሳይለም ከጠየቀች እንዳይሳካላት ማድረግ ይቻላል። ራስሽን ክፍት ማድረግ ትልቅ ነገር ነው። ማስተማር አንቺ ብቻ አይደለችም፣ ለእኔም ጭምር ነው በነገራችን ላይ የምለው። ምክንያቱም አንዳንዴ የውስጣችን ጡንቻ ነገር አለና ሰዎች መመስገን እኔ እኮ ከነሱ ጋር ስቀመጥ እድለኞች ናቸው የሚል ከሆነ ድሃው የሚረዳውን ይንቀዋል ማለት ነው። ሰው ነው፣ ሰው ይወርዳል፣ እውቀትም አቅምም ያላቸው በህይወት በሆነ ነገር ለምሳሌ አባቱን እናቱን ኦር የሆነ ነገር በሚደግፍበት ጊዜ እህትና ወንድሞቹ ለማሳደግ አገር ቤት ታስታውሱ እንደሆነ ቤታችን ውስጥ የመጀመሪያው ልጅ ወንድ ከሆነ እንደ አባት ነው የሚታየው። ከዛ በኋላ የመጀመሪያው ሴቷ ደግሞ እንደ እናት ነው። እናታችን ወልዳ ስትቀመጥ ምግብ ታበስለው ምን ምትለው ትምህርቷ ሁሉ ጥላ ልጆቹን እያዘለች ምን እያለች የምታሳድገው ያቺ እህት ነች። እህታችን እናታችንም ሆናለች ማለት ነው። አሁን ያ ነገር እየጠፋ ነው። ትልቅ ሰው የሚዋረድበት ዘመን ነው። ማን ነው ፊት ያለው? በሃይማኖት የሚገላበጡት፣ ሃይማኖት የሚሳደቡት፣
እናትን የሚሳደቡት የሚያጭበረብሩት የፈለጉትን ነገር የሚናገሩት እነሱ ከፍ ከፍ ይደረጋሉ። እኛም እየሮጥን ሄድን እነሱን እንከተላለን። እነሱ ደግሞ መጥተው እኔ እኮ ትልቅ ሰው ነኝ እኔ ተናገርኩት እኮ በሚሊዮን ይታያል እያሉ ይመጻደቁብናል። ሉክ አራውንድ ማን ነው ሚሊዮን ፎሎወር ያለው? 2 ሚሊዮን ፎሎወር ያለው ማን ነው? ቢዘጋበትም በአጭር ጊዜ ሚሊዮን የሚደርሰው ማን ነው? እውነት ለልጆቻችን እንደዚህ አይነት ምሳሌ ነው የምንፈልገው? ያንን ነገር መታሰብ መቻል አለበት። አንዳንዶቻችሁ እዚህ ጋር ታርቀዋል ምናምን እና አዲስ ምናምን ብላችኋል። እኔ ነኝ ያስታረኳቸው። ክሬዲት በጣም አመሰግናለሁ። እኔ ልወጣ ነው። ተባረክ። ፎሎ አድርጌያለሁ። ብሎክ እሺ ለልቲ እሺ ሰላም ዋሉ። ባይ ሁላችሁንም አመሰግናለሁ። በፖለቲካዊ ጉዳዮች እንገናኛለን። ጊፍቲኮ ብያለሁ። ባይ ኦኬ ያ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? ይህን ጉዳይ